ተክሊል የሚደረግላቸው ተጋቢዎች ያልወደቁ ናቸው በዛ ንጽህናቸውን ያላጎደፉ ማለት ነው ስለዚህ በአፍአ በውስጥ ንጹህ የሆነች እመቤታችን ብቻ ናት በሐልዮ በነቢ በገቢር ንጽህት የሆነች እመቤታችን በሐሳቧ እንኳን ያ ነገር የማይመጣባት በንግግሯም የማያመልጣት በተግባርም ንጽህት የሆነች እሷ ናት ግን ሰው ሊያስብ ይችላል ሊናገር ይችላል ከተግባር ግን መታቀብ ግዴታ ነው ለተክሊል ማለት ነው ከማንኛውም አይነት ሴክሹዋል ፕሌይ ከማንኛውም አይነት ፊዚካል ኮንታክት አንዳንድ ጥያቄዎችም ስላሉ ነው ተሳስመን ነበር እንደ ሴክሹዋል ፕሌዮች ነበሩ ይባላል መንጻት ያስፈልጋል ከዛ ያንን ጠብቀሽ ከተገኘሽ አንቺ ዩአር ሻምፒዮን ማለት ነው በቃ ስለዚህ ሩጬን ጨርሻለሁ መልካሙ ገድል ተገኘ የጽድቅ አክሊል ይጠብቀኛል ብሎ በአቴንስ ኦሎምፒክ ምሳሌ ነው የተናገረው ተጋድሎን አይተሽ ከሆነ አቴንስ ኦሎምፒክ 2006 ላይ ተከናወነው ላይ እንትን ነው አክሊል ነበር ሲሸልማቸው ነበር ነቀናኒሳን የጥንቱን ለምንትን ለማለት አክሊል ያኔ ሜዳሊያ አልነበረ ስለዚህ ቅዱስ ጳውሎስ በመሰለበት ምሳሌ ላሸነፈ ሰው ሮጦ ለቀደመ ሰው ስለዚህ ያልወደቁት መሸለም አለባቸው አይደል ዚያር ሻምፒዮንስ